ግን ለነገሮቹ እንደዚህ መቸኮል በጥሩ ነው ብለሽ ታስቢያለሽ? ወይዘሪት ቡዜ ትላንትና ከትላንት ወዲያ እንደዛ ስታወሪ አልቆየሽም? መቼ አሰብሽበት? መቼ አሰላሰልሽበት? ማለተኛ ተሻላደርሽም? ትላንትና ነው እንግዲህ አቶ አብርሃም ሌላ ሴት ይዤ እመጣለሁ ብሎ እየተናገረው አይደለ? ዛሬ እነሱን ለማስታረቅ እነሱ ፍቅር እንዲሆኑ ለማድረግ በጣም ቸኮልሽ። አልቸኮልሽም? አረ ትንሽ ተረጋጊ። ለማንኛውም አቶ አብርሃም ነው እናንተን ያገናኛችሁ። እናንተ መጣላት የለባችሁ። እናንተ ጠላታሞች መሆን የለባችሁም። ፍቅር መሆን አለባችሁ። እናንተ ምንም ጥፋት የለባችሁም። አብርሃም ነው እናንተን አገኝቶ እንድትባሉ እንድትገዳደሉ እያደረገ ያለው። ስለዚህ ሁለታችሁም አንቺም ጥፋት ካለብሽ አንቺም ጥፋት ካለብሽ ይቅርታ ተጠያይቁና ከአብርሃም ህይወት ወጥታችሁ የራሳችሁን ህይወት ኑሩ ብለሻል። ይሄ ትክክል ነው። ግን በጣም ቸኮልሽ። ይሄን ለማድረግ በጣም 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 አፈጠንሽው። ነገ ደግሞ ሌላ ታሪክ ይዘሽ ልትመጪብን ነው። በጣም ቸኮልሽ። ትንሽ ተረጋጊ የኔ ቆንጆ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቡዜ እንግዲህ ሩቲና ኤርሜላን አስታርቃቻችኋለች። ኤርሜላን በህይወትሽ ገብቼ ካስቀየምኩሽ አስቀይመሽኛል ብለሽ ካሰብሽ ኧረ እባክሽ ሌላ የለሽም። አስቀይምሽኛል ብለሽ ካሰብሽ አላለችም መሰላችሁ? በደንብ አድርገሽ ነው ያስቀይምሻት። ህይወቷን እኮ ሲሆን ያደረግሽው ህይወቷን እኮ ነው የበጠበጥሽው። እንዴት ነው አስቀይሜሻለሁ ብለሽ የምትጠይቂው? ምን አይነት ጥያቄ ነው የምትጠይቂው? በጣም ይቅርታ ጠይቀሽ ሞተሽ አይደል እንዴ? ሩትዬን በጣም ይቅርታ አድርገሽላት ሞተሽ አይደል እንዴ? እንዴት ነው ሩትዬ ያ ሁሉ አድርጋሽ? ይቅርታ ማለት እኮ ይቅርታ ጠይቆ ይቅርታ ማድረግ እኮ የትልቅ ሰው ምልክት ነው። ፈጣሪ የሚወደው ነገር ነው። ግን ኤርሜላ እንደዛ አልነበረም ይቅርታ መጠየቅ የነበረባት። ህይወትሽ ስለበጠበጥኩት፣ ትዳርሽ ስለበታንተኩ፣ የልሽን አባት ስላሳጣውሽ ይቅርታ አድርግልኝ የኔ ንግስቴ ማለት ነበረባት። እንደዚህ ዝም ብላ ቆማ ይቅርታ መጠየቅ አንቺም ይቅርታ ልታደርግላት አይገባም። ግን እንኳን አረሽላት። ይቅርታ የሚያደርግ ሰው ደግሞ የሚጠይቅ ሰው የትልቅነት ሰው ነው እና ፈጣሪም አምላካችን የሚወደው ነገር ነው። እንኳን ታረቃችሁ። ቡዜ ግን አትቾክ ለሌላ ጊዜሽ ልብልብ አትበይ። ቀስ በይ፣ ተረጋጊ። ወደ ሲረጋ ነው ቅቤ የሚወጣው። ትናንትና በወንድምሽ መጣ፣ ዛሬ ደግሞ መተሽ እነሱ ማስታረቅ ምን ይሉታል? ትንሽ አታስቢበትም?